መጽሐፍ ነው፣ መመዝገብ ነው፣ በሰፈረበት ቁና መስፈር ነው። ምንም የሚካድ ነገር አይደለም። ምንም እንትን እንዳትሉ። ይኸው ኢዳል ረመዳን መጣ። የኦርቶዶክስ ጾም አለ፣ ቅዳሴ አለ፣ ክብረ በዓል አለ። ምንም ነገር የለም። ኢዳል ፈጥር፣ ፈጢራ፣ ይፍጣር፣ ይሄ ምናምን አሁን ይችል ይቆርጡና ዘመድኩን አበደ ምናምን ይላል። የሚያሳብድ ያሳብድና እኔ ስለ እኩልነት ነው የማወራው። ሼም እንዲይዛችሁ ነው የማወራው። ሰው ምን ይለናል እንድትሉ ነው የምናወራው። የኦርቶዶክስ ዘመን አበቃላት። እኛ ባለ ጊዜ ነን ማለቱ አያዋጣችሁም። ይሄንን ፖለቲካ የሚሰሩት ሰዎች ይሞታሉ፣ ያልፋሉ። የሚቀረው ህዝብ ነው። በዚህ አትደሰቱ። ጎረቤታችሁን አታሳዝኑ፣ ጓደኛችሁን አታሳዝኑ፣ ዘመዳችሁን አታሳዝኑ፣ ወንድማችሁን አታሳዝኑ። እኔ ምክር ነው እየመከርኩ ያለሁት እንጂ ያንተ ማታ ማታ ተሰብስቦ ሳምቡሳ መብላት ምኑ ያስቀናኛል? እስቲ ንገረኝ። ሳምቡሳ ነው፣ ሚስቴ ትሰራልኛለች። ሾርባ ነው፣ ሚስቴ ትሰራልኛለች። ምኑ ነው እስቲ አሁን ያንን ያን ተሰብስበ ቁጭ ብለህ ስለበላ ሚሪንዳና ውሃ መንገድ ላይ ስለጠጣ አቧራ እየጠጣ ስለጠጣ እኔ አሁን ምኑ ነው የሚያስቀናኝ? ያው ጀርመን ዶናልድ ነው ኬኤፍሲ ነው ተመንሴ ምግብ መሰረታዊ ጥያቄ ባልሆነበት ሀገር ሆኜ በምን አባህ ነው የምቀናብህ? እኔ እስቲ በምን አባህ ነው የምቀናብህ? እኔን ለመሆን የምትላላጠው አንተ፣ እኔን ለመምሰል የምትላላጠው አንተ፣ በኦርቶዶክሳዊ የምትቀና አንተ፣ በአደባባዩ ትቀናለህ፣ በቤተ ክርስቲያኑ ትቀናለህ፣ በቅዳሴው ትቀናለህ፣ በሰንበት ትምህርቱ ትቀናለህ። ናላችሁ የዞረው የናንተ። እኔ ምንድን ነው የሚያስቀናኝ? እስቲ አንተ መተህ እኔ መስጊድህ አልመጣው፣ እኔ ያንተ የምትሰግድበት ቦታ አልሄድኩ። አንተ ነው መስቀል አደባባይ የመጣው። አቡበከር እኮ ነው ቆሞ በመስቀል አደባባይ ላይ ኢዳል ፈጥርን አፈጠርን ይላል። እዛ መስቀሉ ላይ እየሰገደ እኔ መስቀል ላይ እየሰገድክ፣ እኔ አደባባይ ላይ እየሰገድክ፣ የእኔ ቅዱስ ቦታ ላይ እየሰገድክ፣ ለመስቀሉ እየሰገድክ፣ ለመስቀሉ እየተንበረከክ ደስ ነው የሚለኝ። እኔ ደስ ነው የሚለኝ ቃል አዋጭ ስለሆንክ ደስ ነው የሚለኝ። አንተ አርክሰኸዋል እንኳን ብል መስከረም ላይ አባቶቼ መጥተው ከጠዋት ጀምሮ እስከ ማታ ድረስ ስብሐተ እግዚአብሔሩን ቃለ እግዚአብሔሩን ነግረውበት ውዳሴው፣ ዝማሬው፣ ቃለ እግዚአብሔሩ ስብከቱ ወርዶበት ተባርኮ ይሄዳል። አለቀ። የመስቀሉ ጠላት ሆነ። መስቀል እንጨት ነው ሲል የቀረመ ጴንጤ ጊዜው የኔ ነው፣ አብይ ጴንጤ ነው፣ አዳነች ጴንጤ ናት፣ እከሌ ጴንጤ ነው ምናምን ብለህ መስቀል አደባባይ የተባለ የኔን ቤተ ክርስቲያን፣ የኔን ሀብት፣ የኔን ንብረት ባለስልጣን ኦርቶዶክሳዊ ስለሌለ ባለስልጣን ኦርቶዶክሳዊ የወታደርም የምንም ኦርቶዶክሳዊ ስለሌለ ሆዳም ስለሆነ አቅም ስለሌለው ዛሬ ኦርቶዶክስ የሚከራከርላት ይሄ ነገር ትክክል አይደለም፣ የምንሰራው ስራ ፍጹም እንደ መሪ አይደለም፣ ህዝብን እንደ ህዝብ የሚያኗኑር አይደለም፣ ይሄ ሴኩላሪዝም የሚባለው ነገር ተጥሷል የሚሉ የሚጠይቁ ስለሌሉ የሀገሪቷ አማራጭ የስራ መስክ ስለሌለ ህግ ስለሌለ ስርዓት ስለፈረሰ ሀገሪቷ በህፃናት ላይ በጩጮች እጅ ስለወደቀች ባልተማሩ መሃይማን የወያኔ ካድሬ ወያኔ ምሳ ስትበላ ባትሪ ይዘው ሻማ ይዘው ኩራዝ ይዘው የወያኔን ማዕድ ቆሞ ያበሉ የነበሩ ጌታቸው ወያኔን ገለው ንጉሳቸው ወያኔን ገልብጠው ባሪያዎቹ የነገሱባት ኢትዮጵያ ስለሆነች ስርዓት የሚባል ህግ የሚባል የማያቅ የወጠጤ ጥርቅም የጎረምሳ ጥርቅም እንብላው እንጠጣው ይሄ ነገር ለሀገር ምን ይተርፋል ነገ ምን ያመጣብናል የማይሉ ከቸርች ከጂም ቤት ከመስጊድ ተሰባስበው መጥተው አውሬ ሆኖ ቤተክርስቲያን ሀገሪቷን ያደህዩ የሀገሪቷን በጀት በ3 ወር የሚጨርሱ በ6 ወር የሚጨርሱ እንኳን ሀገር ቤተሰብ መምራት የማይችሉ ቂጣቸውን የጣሉ ወንበዴና ወጠጤ ጎረምሳ ተሰብስቦ የሚመራት ሀገር ስለሆነች ጊዜ እናንተ ስለሆነ እንደፈለጋችሁ ፈንጩ
እንደፈለጋችሁ ውስጣችሁ ምራቅ የዋጠ ሰው ስለሌለ አሁን ይህን ስናገር እንግዲህ ኧረ በሉ ታብታብ አድርጉ። መጡ ደግሞ ቆይ መጡ ደግሞ ውጭ ያላችሁ ገባ ገባ በሉ ገባ በሉ ገባ በሉ ገባ ገባ በል ውጭ ያላችሁ ገባ ገባ በሉ ላስነጥስ ትንሽ። ስለዚህ ጊዜው እናንተ ስለሆነ ብዙ ነን ትላለህ። አንዳንዱ የመካ መዲናውን አምጥቶ ያሳየኛል። የመካ መዲና ተመልከት፣ እኛ እስላሞች እንደዚህ ብዙ ነን፣ ኦርቶዶክስ የምትባል የለችም ይላል። አንድ መስቀል አደባባይ ላይ ሰው እንዳይወጣ የከለከልክ፣ ጥምቀት ሲመጣ ሰው ጥምቀት እንዳይወጣ አረንጓዴ ቢጫ ቀይ ማሰር ክልክል ነው፣ ነጠላ እንደዚህ ማድረግ ክልክል ነው፣ የመጽሐፍ ቅዱስ አንዲት ሃይማኖት አንዲት ጥምቀት ማለት ክልክል ነው ብለህ ህዝቡን አስደንግጠህ ቦምብ ሊፈነዳ ነው ፈንጅ ሊፈነዳ ነው ብለህ ዲኮሬሽን መተህ በጣጥሰህ ቤተ ክርስቲያን ላይ ያሉትን እንትን ብለህ አቤት የቤተ ክርስቲያን ትዕግስት፣ አቤት የኦርቶዶክስ ትዕግስት። የማንም ቅጫማም የማንም ሸታታ የማንም ሰልባቦት መጥቶ የወጣቶቹን ልፋት የወጣቶቹን ድካም ህግን ተገና አድርጎ የፖሊስ ልብስ ስለለበሰ የመከላከያ ልብስ ስለለበሰ ለእስልምናው ለጴንጤነቱ ያገለገለ መስሎት ቤተ ክርስቲያንን ያዋረደ የበላይ የሆነ መስሎት የወጣቶችን ድካም በአንድ ሀገር ውስጥ ያሉትን በእኩልነት ባለማየት አፈር ከድሜ በማብላት ያን አድርገ እንዲደበዝዛል። አይደበዝዝም፣ አይደበዝዝም፣ ይደምቃል። ቀን አለ፣ ጊዜ ይመጣል፣ ዘመን ይመጣል፣ ዘመን ይመጣል። እንደዚህ ሆኖ ምናምን ትለኝ ምን አገባኝ? ከባንግላዴሽ፣ ከኢራን፣ ከኢራቅ፣ ከሱሪያ፣ ከአፍሪካ፣ ከግብፅ፣ ከአልጄሪያ፣ ከናይጄሪያ፣ ከቻይና ከምን ከመላው ዓለም አንድ ቦታ አንዲት ጠባብ ከተማ ላይ ያንን ሁላ ህዝብ በድሮን ቀርጸ እንዲህ ትለኛል። ኦርቶዶክሳዊ በሙሉ የአቃቂው ሳይመጣ የኮተቤው ሳይመጣ የሽሮ ሜዳው ሳይመጣ የፈረንሳዩ ሳይመጣ የአዲሱ ገበያው ሳይመጣ የመርካቶ ሳይመጣ የጉለሌው ሳይመጣ የልደታው ሳይመጣ የጦር ኃይሎቹ ሳይመጣ የምኑ ሳይመጣ እዛችሁ መሃል ያለው እንኳን የመስቀል አደባባይ ለመጣው እየነሰረህ እየደማህ ደም እያስታወከህ ሽንት ቤት አስሬ እየሄድክ ምኑን ሰራ ነው? ሄሎ እዩ ጩፋ ሞታችኋል። አዋሳ አይተዋል። ኦርቶዶክሱን አልሰራችሁም። በቃ ወላይታ አይተዋል። አልሰራችሁም። አይተዋል። ጥምቀት የመጣውን ዮናታን ሄሎ በጌታ ስም በኢየሱስ ስም አልሰራችሁም። ምርኮ የለም ዘንድሮ። ኦርቶዶክስን፣ እስላሙ፣ ጴንጤው፣ ካቶሊኩ በጎቿን ለመብላት ጥርሳቸውን ጥፍራቸውን አሹለው የኦርቶዶክስ በግ ነው የሚታያቸው። እርስ በርስ አይበላሉም። እስላሙ ጴንጤውን፣ ጴንጤው እስላሙን አይነካውም። ኦርቶዶክስ ላይ ሰይጣን ኦርቶዶክስ ላይ አጋንንት ኦርቶዶክስ ላይ ኢየሱስን ነብይ ነው ሰው ነው ፍጡር ነው የሚለው እስላሙን አይሰብክም። እዩ ጩፋ ኦርቶዶክስ ጋር ነው። እግዚአብሔር ያውቃል። እግዚአብሔር ይፍረድ። መድኃኔዓለም ይፍረድ። ግድ የለምሽ ለበጎ ነው የሚለው ኦርቶዶክስ ነው። እዛ እናቴ አንዴ ቃል እናገራለሁ ሲል አለ ምን ልጅ ጌታ ብትል ምን ብትል የለም እናቴ ውሂባ ማን ነው ሙጂባ ሚኖ አለልህ። ሁለት መስመር ይጽፋል። መጀመሪያ ስነ ስርዓት ይላል። እምቢ ስትለው ለአርብ ቀጠሮ ይዛል። ያ ጀማ እንደዚህ ተብሎብናል፣ እንገናኝ አንዋር መስጊድ እንገናኝ ይላል። ካለ አርባ አይሰባሰቡም ነው እስልምና ካለ አርባ አይሰባሰቡ። ሰኞ ጸባይኛ ነው እስልምና፣ ማክሰኞ ጸባይኛ ነው እስልምና። ይሄ ዋሃቢ እስላም ጸባይኛ ነው፣ ሮብ ጸባይኛ ነው፣ ሐሙስ እስከ ማታ ጸባይኛ ነው። አርብ ወደ መስጊድ ሲሄድ ትንሽ ያንገራግራል። አህመዲን ጀበል ኮድ ይጽፋል። አቡበከር
ኮድ ይጽፋል። ሙጂብ አሚኖ ኮድ ይጽፋል። አላሁ አክበር ተተሰገደ በኋላ ድምጻችን ይሰራ ፖሊስ ሲመጣ ከዛ ይጽፋሉ። እንደዚህ መንግስት የለም በግርግር በሆታ ያደናብሩታል። ኦርቶዶክስስ በዚህ ስትመጣ እግዚአብሔር ያውቃል። መድኃኔዓለም ይፍረድ፣ መድኃኔዓለም ይፍረድ፣ እግዚአብሔር ይፍረድ። እንደዚህ ነው። ይሄ ነው እንግዲህ የሆነ ያለው ይሄ ነው። ከዛ ከአርብ ማታ ጀምሮ ቅዳሜ ጸባየኛ ነው። ስራ ላይ ነው የምታገኘው። እስላም እናቴ የሚሸከመው ይሸከማል፣ የሚሰራው ይሰራል፣ ታትሮ ይሰራል። እሁድ ይሰራል፣ ሰኞ ይሰራል፣ ማክሰኞ ይሰራል፣ አርብ ይቀጥሩታል። ካልተሰባሰበ አንድ ላይ ካልቆመ ሆ ማለት አይችልም። ሆ ማለት አይችልም። በተናጥል አይችልም። በተናጥል ማዕበል ይፈልጋል፣ አጃቢ ይፈልጋል። እንደ ኦርኬስትራ አጃቢ ይፈልጋል። ስለዚህ ጴንጤው እስልምናን አይነካም፣ እስልምናን አይነካም። እስላሙ ጴንጤውን አይነካም። ተጠባብቀው ነው። እስልምናውን ጴንጤን የማይነካው ኢትዮጵያ ውስጥ አዘጋጅቶት ነው፣ ይበለዋል። ቀን አዘጋጅቶለት ነው። አሁን ከኦርቶዶክስ ጋር በደንብ ያጣላውና ከዛ ነገ ኦርቶዶክስ ማደርስለት ከእስላሙ ከአክራሪ ጽንፈኛ እስላሙ በላይ የሚሰድበው ኦርቶዶክሱን ጴንጤውን መጽሐፍ ቅዱስ ደጉሳ ጽፋ ተርጉማ ያስቀመጠችለትን ቤተ ክርስቲያን ከጽንፈኛ አክራሪ የዋሃቢ እስላም ጋር እኩል ይሰድበዋል ማለት ነው። እናቴ እንደማለት ቤተ ክርስቲያኔ እንደማለት እናት እኮ አለች የትም። አሁን ልጅ ወጥቶ ጎጆ ሊወጣ ይችላል፣ አኩርፎም ምን ብሎም ሊሄድ ይችላል። ጴንጤ ከዋሃቢ እስላም እኩል እናት ቤተ ክርስቲያንን ሲሰድብ፣ ያውም ጴንጤ ጌታ የሚለውን ኢየሱስ ክርስቶስን እሷ የጌቶች ጌታ የአማልክት አምላክ የነገስታት ንጉስ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ የምትለው ጌታዬ አምላኬ መድኃኒቴ የምትለውን ክርስቶስን በጌትነቱ በአምላክነቱ ከነሙሉ ክብሩ ይዛ የጠበቀችለትን ኦርቶዶክስን አሮጊት ይላታል፣ ይሰድባታል፣ እቺ ጣዖት አምላክ ይላታል። እና ይሄ ትክክል አይደለም። ስለዚህ እስላሞች መረጋጋት አለባቸው፣ መረጋጋት አለበት። በተለይ ጽንፈኛው የዋሃቢ እስላም መረጋጋት አለበት። አሁን አቡበከር ለእሸቱ ሲናገር ሰምቼዋለሁ። በጣም አቡበከር በጣም የሚገርም ነገር ነው። ከእሸቱ ጋር ሲያወራ ቅድም ስሰማው ነበር፣ እግዚአብሔር በሚያውቀው ዛሬ ነው የሰማሁት። እንደውም እኔ ከዚህ በፊት አልሰማሁትም። ምንድን ነው ያለው? የምንከራከር ሰዎች እኔ እኮ ስለ ጥያቄ እንኳን ቢኖረኝ የኦርቶዶክስን መጽሐፉን ማወቅ አለብኝ፣ መጽሐፍ ቅዱስን ማጥናት አለብኝ፣ መጽሐፍ ቅዱስን ማወቅ አለብኝ። ዝም ብዬ ተነስቼ መጥቼ እንዴት መጽሐፍ ቅዱስን እጠይቃለሁ? እንዴት እንደዚህ ይላለሁ? ይሄ ትክክል አይደለም ማለት ይሄ ነው እውቀት። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። አየህ፣ ከዛ እስላሙ አውቃለሁ ብሎ ሲመጣ መጽሐፍ ቅዱስን እጠይቃለሁ ብሎ ሲመጣ እዚህ ደግሞ ኦርቶዶክሱ ቁርአኑን ይገልጥላል ማለት። አሁን የሰውዬ ጥሪ ያቀረበ መስጊድ ላይ ነው የሚናገረው። ስሙት፣ አሰማችኋለሁ። እና በጣም ጥሩ አይደለም። ልቀጥል ቅር ካላችሁ ላቆም እችላለሁ። ልቀጥል፣ ልሂድበት፣ ሂድበት ይላል። ሞጣ የለም እንደዚህ ውስጥ አሁን ሂድበት፣ ሂጅበት፣ ብሪጅስቶን ሂጅበት፣ ርገጭው ይላል። ሞጥዬ መዝናኛዬ ነው በእውነት። ሰሞኑን ደግሞ ጉራጌ አድርጎኛል። ዘመድኩን ጉራጌ ነው ብሏል። ተትግሬነት ተሽሬ ትግሬነት ሻረኝ። ትክክል አይደለም ሞጥዬ። አሁን ደግሞ ጉራጌ አረከኝ። እኔ ያረርጌ ቆጡ ነኝ ብያለሁ። እና አንዴ ትግሬ አንዴ እንትን ባታደርገኝ ጥሩ ነው። ለአንተም ለራሱ ጥሩ አይደለም። ፓስተርም ሆነ ቄስ ዲያቆንም ዘማሪ ነኝ ነቢይ ነኝ የሚል ሳይንሳዊ ጥያቄ ሳይሆን የሚቀርበው ከመጽሐፍ ቅዱስ ነው። ያለ እፍረት ትክክለኛ አገልጋይ ከሆነ ይብቃ። በቀን ምድር ህዝቡ ይታዘበል። እናንተ የምትመሩት እውነት እኛ የምንጠይቀውን ጥያቄ ከመጽሐፍ ቅዱስ መልሱልንና መጽሐፍ ቅዱሱ ምን ይላል? እናንተ ምን ብላችሁ ነው የምታስተምሩት?
እግዚአብሔር ደግሞ በባሪያዎቹ ወደሱ የላከው ሰውየውን መልኩን ራሱ ይዩት። ሰውየውን መልኩን ተመልከቱት። የት ቦታ እንደምታውቁት እንኳን የሆነ ቦታ ታውቁታላችሁ። መልኩን ይዩት ሰውየው። በምታምኑት በእግዚአብሔር እንዳብዛችኋለሁ። ለራሳችሁ አሁን አካሄድ እየሄዳችሁ ሰውንም አሁን እንዳታደርጉ ይህ የምስራች ድምፅ እሰጣለሁ። እንግዲህ መስጊድ ላይ ነው ተመልከቱ። መስጊድ ላይ ህዝብ ሰብስቦ ከሶላት በኋላ ከሐዲስና ከቁርአን አውጥቶ የመጡትን ሙስሊሞች ለሶላት ለስግደት ለጁምዓ የመጡትን ሙስሊሞች አላሁ ተሳለ ምናምን እያለ እንደ መስበክ እግዚአብሔር ይዘና ኑ ይላል። ኑ ወንድ ከሆናችሁ በመጽሐፍ ቅዱስ ኑ፣ የምንጠይቃችሁን ከመለሳችሁልን ኑ ጥሯች፣ በእግዚአብሔር ስም እንትን አቅርበንላችኋል ይላል። ወዛደር ይሆናል። ይሄኔ እንኳን መጽሐፍ ቅዱስ ምናምን ላይ ከካርቶን ጋር ሲታገል የሚውል አርብቶ አደር ሊሆን ይችላል፣ ወይ ደግሞ ወዛደር ቀንበሌ ሊሆን ይችላል። የራሱን ቁርአን በደንብ አላወቀ መስጊድ ላይ ቆሞ ማይክ ይዞ ቅረቡኝ ይላል። ከዛ እሺ ብለው ደግሞ ትሄድና ቁርአኑን አውጥተ አይሻ ስትለው ስለ ግመል ስታወራ ስለ ምናምን ስታወራ ደግሞ ሰይፉን አምጡልኝ፣ አብይ አህመድ መንግስት የለም ወይ ፖሊስ የለም ወይ ኡስታዝ የት ናችሁ እና አህመድ ዲንጀበል ምንድን ነው የምትጠብቁት? ምንድን ነቢያችንን ከነፍሳችን በላይ እንወደዋለን፣ እንዴት እንደዚህ እንባላለን ይላል። ኖ አልክ እኮ። ከዛ እኔ ስመጣ ኢየሱስ እንዲህ ነው፣ ማርያም እንዲህ ናት፣ ስላሴ እንዲህ ነው፣ መጽሐፍ ቅዱስ እንዲህ ነው ብለህ አዋረድክብኝ። ከዛ እኔ ቁርአኑን ደግሞ ገልጬ ጧ ሳረግልህ ውጠህ ነው ዝም ማለት። እንዲህ ነው እንዴ እንዲህም አለ እንዴ ብለህ መሄድ ነው ያለብህ፣ እየጋበዝክ በድምፅ ማውጊያ። አሁን ይህንን ፍርድ ቤት ብንሄድ ምን ጠጠርቼ ነው የሄድኩት? እኔ ኑ ተብዬ ነው የመጣሁት፣ ይኸው መጥቻለሁ ብዬ ሲሄድ ዳኛው ምን ሊለኝ ነው? ዳኛው ምን ሊል ነው? ዛሬ ሐውለት አህመድ ነው ሐውለት አህመድ የምትባል በጣም ሚዛናዊ ለመሆን የምትጥራለች። ያን የኦርቶዶክሱ ጊዜም መከራ ቤተክርስቲያን በደረሰባት ጊዜ ትክክል አይደለም ብላ የተናገረች ልጅ አለች። አሁን ዛሬ ሲቀጠቅጧት ነው መሰለኝ እፎይን ፎቶውን አድርጋ ትክክል አይደለም ይሄ ተደብቀ ከምትኖር ምናምን እንትን ተሰማቴ ወጠጤነት፣ ባለሀገርነት፣ ባለጊዜነት ተሰማትና አለች። በቀደም ተናግራ የኮመንት ማዕት ሲመጣባት አሁን ምን አደረገች? ኮመንቱን ዘጋችውና አቀረሸች። እማከብራት ናት። አቀረሸች። እፎይ እንደዚህ ምናምን ብላ የምክር ቤት ተመራጭ ናት መሰለኝ። ከዛ አንድ ሰው ይጠይቃታል። እኔ የማውቀው ልጅ ይጠይቃታል። በእውነት ነው የሚጠይቃት። እግዚአብሔር ምስክሬ ነው። ጠየቃት። ሐውለትን ጠየቃት። ፍሬው አበበ ታውቁታላችሁ። ፍሬው አበበን ታውቁታላችሁ። ፍሬው አበበ ማለት ያው የምታውቁት ነው ሁላችሁም። ፍሬው አበበ ይጠይቃታል። ምን ይላታል? በእስልምናም በኩል የክርስትና ሃይማኖትንና አስተምሮ የሚያንቋሽሹ በብዛት አሉ። እነሱንም ደፈር ብለሽ መገሰጽና በሕግም እንደሚያስጠይቅ መንገር አለብሽ። በአጭሩ ከአንቺ አይነት ብርቱ ሴት ሚዛናዊ አስተያየት ይጠበቃል ስትለው ሐውለት መጣችና ፍሬው አበበ አለች። ይሄ ከሚዛናዊነት ጋር አይገናኝም። ያንን ደፈር ብላችሁ አንተና ሌሎችም ክርስቲያኖች ናችሁ መጠየቅ ያለባችሁ። ጩኸቴን ቀሙኝ አያስኬድም አለች። ፎገላች። ሐውለት ነው ፎገላች። በጨዋ ደንብ ነው የጠየቃት። ይሄ እንግዲህ ምንድን ነው? ዞር ስትል ወታደሩ አለ። የሰማችውም ነገር አለ። ዝግጅቱን ታውቃለች። በዚህ በጽንፈኛው በኩል የተዘጋጁትን ዝግጅት ታውቃለች። በየቤቱ ያለውን ካራ ታውቃለች። በየመስጊዱ ያለውን ስልጠና ታውቃለች። የተዘጋጁትን ታውቃለች። አረቦቹ የሚሰጧቸውን ታውቃለች። እና ፍሬው አበበ በባዶ እጅ እንደሚጽፍ ታውቃለች። ይህ ጨዋ ሰው ነው፣ ጋዜጠኛ ነው። እንግዲህ አዲስ ጉዳይ ላይ የነበረው ከሆነ ብዬ ነው። ፍሬው አበበ እሱ ከሆነ ብዬ ነው። ብፁዕ አቡነ ማቴዎስ የከሰሱት ሰው ከሆነ ብፁዕ ቅዱስ ይፎገላሉ። በቃ ጨዋ የምትሏቸው ሁሉ ይለወጣሉ። ይህ አይደለም። መጀመሪያ እዛ መስጊድ እሷ ራሷ ሚዛና የሆና ነው መጠየቅ ያለባት። ስለዚህ አሁን የእፎይ መነሳት አለም። እፎይን የመሰሉ ደፍረው ተነሱ።
ራሳቸው ሙስሊሞቹ ወጥተው ስሜ ገሌ ነው እንደዚህ ጥያቄ ነበረኝ ምናምን ብለው ወጡ። ስለዚህ ባትነካኩ ጥሩ ነው። ተከድኖ ቢበስል ጥሩ ነው። ደግሞ ከነሱም ብሶ ወንድ የሆነ ይምጣ ይላሉ። ስድብ የሌለበት ማንም የሚሰድብ የለም። ወንድ ኮንክና ይዘጋጅል መድረኩ። በዚህ ሙያ የሰለጠኑ በዚህ ሙያ ጸጋ ያላቸው ልጆች ይቅረቡ። የሚያበላሸው ጸጥ ይበል። ስለዚህ ኡስታዞቹ ጥሪ ቀረበላችሁ፣ ጥሪ አቀረባችሁ፣ በዛው ላሻላችሁ። አንብ ስትባል እንዴት ታነበው? አንተ እኔን ትተረጉማለህ። አንድም እንዲህ ለማለት ነው አንድም እንዲህ ለማለት ነው ብለህ መጽሐፍ ቅዱስን ያህል ነገር ቁጭ ብለህ ልተርጉምልህ ትላለህ። ያልተማርከውን፣ ያልቀጸልከውን፣ ያልገባህን፣ የማታቀውን ስለ ምስጢረ ሥላሴ አታቅ፣ ስለ ምስጢረ ሥጋዌ አታቅ፣ ስለ ምስጢረ ቁርባን አታቅ፣ ስለ ትንሣኤ ሙታን አታቅ። ከዛ አምጥተህ እዚህ አንተ እንትን ትላለህ። ይህ ትክክል አይደለም። በጣም ትክክል አይደለም። ማሰብ ያስፈልጋል። አንተ እኔን ገነት አትገባም መንግስተ ሰማያት አትገባም ብትወጥ ግሸን ብትሄድ ስትለኝ አንተ ገነት ትገባለህ ፋስ የፈሳ ጋን እንትን ጀነት አይገባም እያለ የሚሰግደው ሰውዬ ፈሱን ከፈሳ አለቀ በቃ የሲኦል ነው እንትን ይላል። ምን ማለት ነው? ፈስ ተፈጥሯዊ ነው፣ የትም ሊያመልጥ ይችላል ብዬ ስጠይቅህ እዛው ከቁርአን ጋር ከሐዲስ ጋር ነው እንጂ መላተም እኔን እንዴት ለምን እንደዚህ ትለኛለህ? እኔ መቻልኩ የሚሉት መምህራኖች ናቸው የሚለው ያንተ እንትን ነው። ስለዚህ እኔ አንተ ግሸን ሄድኩ ብለህ ዝቋላ ወጣው ብለህ አትጸድቅ ምናምን ስትለኝ አንተ አለ አይደል ፈስ ለፈስ አትጸድቅም ብዬ ሳመጣልህ ጓ ማለት የለብህ። በእውነት ነው የብዙ ልጆች ስድብ እስቲ ተመልከቱት። እዚህ እኔ ውስጥ እንኳን ተመልከቱ። ፈሳም ነው የሚለው። የውሃቢ እስላም የሆነ የምታውቁት በስድቡ ነው። ፈሳም ነው የሚለው። ወይም ደግሞ በካካ ነው የሚሰድብህ፣ ወይም ደግሞ በሽንት ነው የሚሰድብህ። ለእነሱ ትልቁ ጽድቅ መታጠብ ነው። ያንን መቀመጫ መታጠብ፣ የሰገራ መውጫ መታጠብ እንደ ጽድቅ አይቶት፣ እንደ ንጽህና አይቶት ማጅራት እየመታ እየሰረቀ አፈር ከደቼ እያበላ ሀገር ጉድጓድ እየከተተ ወንድሙን ዘመዱን ጎደ እየገደለ ነፍስ እያጠፋ የእሱ ጽድቅ ካካውን መታጠቡ ነው። በቃ አለቀ። ከዛ እኔን የጽድቄ መለኪያ አድርጎ መጥቶ እኔን አንተ እኮ በሶፍት ነው የምትጠቀመው ይለኛል። አሁን ከገነት ጋር ምን ያገናኘው? ስነ ስርዓት። ስለዚህ ስትመጣ እኔን ስጠይቀኝ እኔ ደግሞ ስጠይቅህ ማድረግ ያለብህ ምን ነው ባልጀመርኩት ምን ነው ባልነካሁት ነው። አምጥተህ ደግሞ የምታወሩት አለ ከእናንተው ብሶ በቃ ወደ እንትን እየጎረፈ ነው፣ ወደ እስልምና እየጎረፈ ነው። ሰው ስለሄደባቸው ተናደው ነው ምን ትስዬ ምናምን ትላለህ። ውሰደው፣ የሚሄድልህ ካገኘው ውሰደው። እዚህ መታኔ እኔ ኦርቶዶክሳዊው አንቺን አግብቼ ከአንቺ ጋር ነው የምሞተው፣ በቃ አንድ ወንድ ለአንድ ሴት ነው የተፈቀደው የሚለውን መጽሐፍ ቅዱሳዊ ቃል ይዤ አክብሬሽ ንግስት አርጌሽ ልዕልት አርጌሽ ላኑርሽ ስላት እምቢ ብላ አራተኛ ሚስት አምስተኛ ሚስት መሆን የፈለገች ተራዋን ጠብቃ መቼ ነው ዛሬ ነው መቼ ነው እኔ ጋር የሚመጣው ብላ መሄድ ከፈለገች ሄዳ የሙጂብ አሚኖ እርሻ መሆን ከፈለገች እርሻውን ደግሞ በፈለገበት መልኩ እንዲያርሳት ከፈለገች ለምን አትሄድም? ሂጂ መንገዱ ጨርቅ ያርግልሽ። ሰው በተመቸው ነገር ነው። እኔ ምን ጣልቃ አስገባኝ? እኔን ለማብሸቅ ስትመጣ አንተም እንደምትበሽቅ አውቀ መሄድ አለብህ። ሰው መጸለይ አለበት እንዴ? ለሴክስ ለግብረ ስጋ ግንኙነት ባሌ መቼ ነው የሚመጣልኝ? ዛሬ እንትና ቤት ነው የገባው ምናምን መባል አለበት እንዴ? አንተ እኔን ልታበሽቀኝ ስትመጣ እንደምትበሽቅ ማወቅ መቻል አለብህ። እኔ መንግስተ ሰማያት የምገባው በዚህ ስራዬ ነው ስል አንተ መንግስተ ሰማያት የምገባው እንዲህ አድርጌ ነው። እዛ ስገባ ደግሞ 70 ምናምን 100 ምናምን ሴት ይጠብቀኛል። እዛ ሴክስ ለማድረግ ነው።
አይደክምህም ወይ ስልህ አይ የ4000 ፈረስ ጉልበት ይኖረኛል የምንትሴ ጉልበት ይኖረኛል ብለህ አንተ ስለ ዝሙት ገነት ውስጥ ስለ ሴክስ ስትለኝ ይሄንኑ እንደዚህ ይላል ስልህ እንዴት ስለኛል እንዴት ትስቅብኛል ማለት የለብህም። አትንካኝ። ከነካኝ ስጠይቅ መመለስ ነው። እኔ በመንግስተ ሰማያት ማግባት መጋባት የለም ብዬ አምናለሁ። እምነቴን ይዤ እቀጥላለሁ። እኔን መተህ እንደዛ የሚባል ነገር የለም። ሰባ ሚስት ይጠብቀኛል። ድንግልናቸው እንደዚህ ወዲያው ስናደርጋቸው እንደገና ድንግልናቸው ይመጣል። እንደገና ስናደርጋቸው ድንግልና ይመጣል። ዲስቨርስ ስናደርጋቸው ድንግልናቸው ይመጣል። እድሜ ልካችንን ገነትን የፖርኖ ኢንዱስትሪ አድርጎ መሳል ትክክል አይደለም ስልህ አንተ ያ መቀበል ያለብህ መንካት መነካካት አያስፈልግም። በቃ እኔ አመንኩበት። እኔን መታንተ ታቦቱ እንጨት ነው ታቦት መብዘር ስትለኝ እኔ ካባው ድንጋይ ነው ካባ ያለው የሴት ብልት ቅርጽ ነው የምትስመው ምናምን ስልህ እንዴት ትለኛለህ? ነብይ ተነካ ምናምን አትበለኝ። የኔን ታቦት ጣዖት ነው ብለህ ያንተን ድንጋይ ነው የምልበት ምክንያት ምንድን? ህግስ ይፈቅዳል ወይ? አቃቤ ህግስ ወንጀለኛ መቅጫ ፍትሐ ብሔሩስ ያዛል ወይ? አያዝም። አክብረኝ አከብራለሁ። አንተ ተደግልላ ሴቷ እየተማረች እኔን የኔ እህት ነጠላ ለብሳ ቤተክርስቲያን ስትመጣ አውልቂ እስልምና የታወቀ ነው የእናንተ ግን ፖለቲካ ነው ስትለኝ እሰማሃለሁ። ጊዜው ያንተ ነው፣ ፖሊሱ ያንተ ነው፣ አስተዳደሩ ያንተ ነው፣ ህጉ ያንተ ነው። የኦርቶዶክስ ዘመን አይደለም፣ የኦርቶዶክስ ጊዜ አይደለም። ልትጫነኝ እህቴን ልትደበድብ ነጠላዋን ልትቀድ አፈር ከድሜ ልታበላም ትችላለህ፣ ግን ፌር አይደለም። ይህንኑ የሞገትኩ ቀጥላለሁ። አንተ የኔን የጥምቀት ቦታ ወርሰ የኔን የጥምቀት ቦታ ቀምተ ጴንጤ ስለሆንክ አስተዳደር ላይ ስላለ ዛሬ ነው እንደዛ የምታደርገኝ። ነገስ ያንተ ነው ወይ? አይደለም። ስለዚህ እንደ ሀገር የምንኖረው እነ ሀጂ ሙፍቲ በሄዱበት መንገድ ነው ሀገር የሚጸናው። ተከባብረ ተቻችለ የምትሄደው የኢትዮጵያውያን ሙስሊሞች ቤተ ክርስቲያን እያሰሩ የኢትዮጵያን ክርስቲያኖች መስጊድ እያሰሩ አንተም በእምነትህ እዛው እኔም በእምነቴ እዚሁ ብለው ተቻችለው ነው የኖሩት። የነ አህመዲን ጀበል የነ ሙጂብ አሚኖ የጽንፈኛ አክራሪ የቱርክ የሳውዲ አረቢያ የአረብ ኤምሬት የግብፅ ተላላኪ አጭሬ ሰይፈኛ አራጅ እነዚህ የሚያመጡት ነገር ትክክል አይደለም። የጀዋር መሐመድን የረሳ ነው ይመስላችኋል እንዴ? የጀዋር መሐመድን ድንፋታ የጀዋር መሐመድን ቅርሻት የተፋ ነው የረሳ ነው ይመስላችኋል? በእኛ አካባቢ ክርስቲያን ካገኘ አንገቱን በሜንጫ ነው የምንለው መጥቶ እኔ እንደዚህ ለማለት የፈለግኩት ምናምን ያለውን የረሳን ይመስላችኋል? እናንተ ኦሮሞ እስላሞች ፖለቲካውን ኢኮኖሚውን ጂኦፖለቲክሱን ከተቆጣጠራችሁ ጎንደር ያለው እስላም ወንድማችሁ ይከበራል፣ አክሱም ያለው እስላም ወንድማችሁ ይከበራል፣ ወሎ ያለው እስላም ወንድማችሁ ይከበራል፣ አማራ ክልል ያለው ይከበራል። ኦሮሞ እስላም የኦሮሞ እስላም ፓወር መያዝ አለበት ብሎ እስላም በሙሉ አሜሪካ ውስጥ ሰብስቦ ገፈጣም የአማራ እስላሞች ቁጭ ብለው እያጨበጨቡ ያንን ቅርሻት የረሳን ይመስላችኋል? ዝግጅታችሁን የረሳን ይመስላችኋል? ሰሞኑን እንኳን አሁን ቤኒሻንጉል ውስጥ ያሰባችሁትን የተናገራችሁትን ቀይና ክርስቲያን መኖር የለበትም ማጨድ አለብን ተብሎ የበቀደሙ ስብሰባ የረሳን ይመስላችኋል? ባሌ ውስጥ እየሰለጠነ ያለውን አብይ አህመድ የሚያውቀውን መከላከያ የሚያውቀውን ጽንፈኛ ከአይሲስ እና ከአልሸባብ የበለጠ እነ ጃዋር የሚያውቁትን እነ ኦነግ የሚያውቁትን ጽንፈኛ አራጅ በደቡብ የተቀመጠ ማናውቀው ይመስላችኋል? በቃ ለዛም እኛም የማንዘጋጅ ይመስላችኋል? ገፈታም ቀፈታም ነው ይመስላችኋል? እናንተ እንደዚህ ብሎ ነገር የለም። እየተዘጋጃችሁ ነው እናውቃለን። ካራ ስላችኋል እናውቃለን። በየመስጊዱ ውሹ ሰልጠናችኋል እናውቃለን። የምታርደው ወንድምህን ነው፣ የምትገለው ወንድምህን ነው። እንደገደልክ ግን አትቀርም፣ እንዳረድክ ግን አትቀርም። ምላሽ አለ። እግዚአብሔር ኃይል ይሰጣል፣ እግዚአብሔር ጉልበት ይሰጣል፣ እግዚአብሔር አኬር ይቀይራል። ደግሞም የቁርአኑም ቃል የነብያችሁም ቃል ይፈጸማል። ሀበሻን አትንኩ
ከነካ ትጠፋለህ። ሀበሻን የነኩ ሀገራት ጠፍተዋል። ኢትዮጵያም ውስጥ ያለው ሙስሊም ሀበሻ ወንድሙ ላይ አፉን የሚከፍት ስለት የሳለ ይጠፋል። ኢራቅ እንደወደመች ይወድማል። ኢራቅ በኢትዮጵያ ላይ ሻዕቢያና ወያኔን አዘጋጅታ አፈር ከድሜ ትበልታለች። ሊቢያ ወያኔና ሻዕቢያን አስታጥቃ አፈር ከድሜ አብልታናለች፣ አፈር ከድሜ በልታለች። የመን ወያኔና ሻዕቢያን አስታጥቃ አፈር ከድሜ አብልታናለች፣ አፈር ከድሜ በልታለች። ሶማሊያ ለመለስ ዜናዊ ፓስፖርት ሰጥታ ወያኔ ከሶማሌ ጋር ሆኖ ኢትዮጵያን ወግቶ ዛሬ ሶማሌ የምትባል ሀገር ብጥስጣሽ ወጥቷል። ሱዳን ለነመለስ ዜናዊ ቤት ሰጥታ ለሻዕቢያ ቤት ሰጥታ ኢትዮጵያን አድምታለች። ዛሬ ሱዳን እንኩቶ ሆናለች፣ አፈር ከደቼ በልታለች። ለሱዳን የሚያለቅሰው መቀሌ የተቀመጠ የወያኔ ትግሬ ብቻ ነው። ለሱዳን የሚያለቅሰው የኢትዮጵያ አምላክ ሱዳንን ሁለት ቦታ ወገቧን ቆርጦ ገና በዳርፉት ሌላ እሳት፣ ገና በዚህ በምስራቅ ሌላ እሳት እንኩቶ እያደረጋት ነው። ይሄ የነቢያቸው ቃል ነው፣ የመሐመድ ቃል ነው፣ በሐዲሱ ላይ የተነገረ ነው። ሰምቶም ትንቢቱ ይስራ የማውቀው ነገር የለም፣ ግን በዚህ በኩል በጣም ትክክለኛ ነገር ሀበሻን አትንኩ ነው ያለ። ይሄን ጥጋብ ነፍቶ የቱርክን ቦምብ ድሮን ለዳግማዊ ግራኝ አህመድ የተሰጠውን ሰሜኖኞቹን ለማውደም የተሰጠውን እሱን ተማምነ እዚህ ብትመጣና ልትገል ትችላለህ። ትንሽ ነው የምትገለው፣ ይገለበጣል። እግዚአብሔር መንፈስ ቅዱስ የት ሄዶ? ቅዱስ ሚካኤል ይነሳል። ቅዱስ ሚካኤል ይፈርዳል። መከላከያ ውስጥ ያለው እኮ ያኔ እግዚአብሔር ይለውጠዋል። ያኔ ድብልቅልቁ ይወጣል፣ ይደፈርሳል፣ ይጠራል። የጠገበው ኦርቶዶክሳዊው ከሆነ ይተነፍሳል። የጴንጤ ከሆነ ይተነፍሳል። እግዚአብሔር ፈጣሪ ይፈርዳል ማለት ነው። ይፈርዳል። ይሄ የምናገረው ቃል ቦምብ ነው። ይሄ የምናገረው ቃል ይበትንሃል። ይሄ ያጸጽታል። አሁን ዱዓ እያደረጋችሁ ያላችሁ ኢፍጣር ላይ ያላችሁ አላችሁ፣ እያፈጠራችሁ ያላችሁ ቀኑን ሙሉ ጾማችሁ ከዛ ነገ ጧት ትጽፍብኛለህ። ከዛ አብይ አህመድ ሄዶ ኢፍጣር የት ነው ደግሞ ነገር የሚሄደው? በእናታችሁ የሆነ ቦታ ሄዶ ኢፍጣር ብሎ አሚን የአላህ ረሱል ሲል እዛ ስር ገብተህ ያዘመድኩን አይቶት ይሆን ለዘመድኩን ላኩለት ነቀለ ምናምን ብለህ ትጽፋለህ ማለት ይሄ ትክክል አይደለም። ስለዚህ በእፎይ ጉዳይ እንትን ማለት አለባቸው። በቀደም ጴንጤው ኤርሚያስ የሚባል አለ፣ ኦርቶዶክስ ቤት የነበረ ብዙ ጴንጤ ለመሆን በጣም የደከመ ልጅ አለ እና አልሆነለትም። ፓስተር ለመሆን ጥሯል፣ ምን ብሏል፣ አልሆነለትም። ኦርቶዶክስ የነበረ ቀለሜ የሚባል ቀለሜ ኒውዚላንድ መሰለኝ ያለው ቀለሜ በቀደም የሆኑ አንዱ እስላም ነኝ ብሎ ገባ። ቲክቶካቸውን እያዳመጥኩ ማለት ነው። እና ገባ። ጴንጤዎች ናቸው፣ ኦርቶዶክስ መስለውት ነው የገባው እስላሙ። እና ሲከራከር ቆየና እኔ ኦርቶዶክስ ነበርኩኝ፣ አሁን ነው ሻዳ ይዤ ወደ እስልምና የተመለስኩት እና ምናምን ይላቸዋል። ገዛ ኦርቶዶክስ ነበር? አዎ። ኦኬ ምናምን። ክርስትና ስም ማን ነው ይሉታል። አብዶሼ አልባነንም እና ምን አለ ኦርቶዶክስ እያለሁ አዎ ወለተ ስላሴ አላቸው። እግዚአብሔርን አይቼው ነበር፣ እኔ አሰማችሁ ነበር። እግዚአብሔርን ነው የምላችሁ። ጠፍቶ ሄደ። ከዛ እነ ኤርሚያስ በሳቅ ሞቱ። እንዴ እኛ እኮ ወንድ መስለን ነበር፣ ሴት ነህ እንዲህ አሉት ማለት ምናምን ይላቸዋል። እንደ ወለተ ስላሴ
የሴት ስም ነው ሲሉት ነቅሎ ሮጠ። በቃ እግሬ አውጪ። ኧረ እንደው እኮ አሁን በእነሱ ቤት በቃ ብዙ ነን፣ ወደ እስልምና ብዙ ሰው እየመጣ ምን ይጠቅመሃል አንተ? መጀመሪያ ራስህን ቻል። ሴቶች ካነሱ እንግዲህ ምንም ማድረግ አይቻልም። እርሻ እንግዲህ ምን በሊዝም መሞከር ነው እንጂ ምን አሁን ኦርቶዶክሱ መጣልህ ጴንጤው መጣልህ ምን ይሰራልሃል? ኧረ እንደው በስመ አብ እንደው እልል በሉ እስላሞች፣ እልል በሉ ኦርቶዶክሶች፣ እልል በሉ ጴንጤዎች። አብይ አህመድ ምሽቱን ዜና ለቋል። አሁን እሱን ነው የምነግራችሁ። አላሁ አክበር በሉ፣ እግዚአብሔር ይመስገን በሉ፣ ኢየሱስ ጌታ ነው በሉ። በእውነት ፀሐዩ መንግስታችን ያበሰረውን ዜና አሰማችኋለሁ። ከዛሬ መጋቢት 14 ቀን 2017 ከምሽቱ 12 ሰዓት ጀምሮ የነዳጅ የችርቻሮ መሸጫ ዋጋ ጨምሯል። ዝርዝሩን እነሆ። በአዲስ አበባ ከተማ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ቤንዚን በሊትር 112 ብር ከ67 ሳንቲም፣ ኬሮሲን 107 ብር ከ93 ምንትስዬ፣ ነጭ ናፍጣ 107 ብር ከ93 ሳንቲም፣ ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም፣ ከባድ ጥቁር ናፍጣ 106 ብር ከ75 በብር በሊትር የሚሸጥ ይሆናል። አላሁ አክበር፣ እግዚአብሔር ይመስገን፣ ኢየሱስ ጌታ ነው። ሂዱ አሁን አብይ አህመድ ጌታ አንተ ለዘላለም ግዛም በል። ከዛ ጠዋት ዳቦ ልትገዛ ስትሄድ 20 ብር፣ ታክሲ ስትሄድ 70 ብር ያስነጥሳል። አንተ አብይ አህመድ ይሄ አራተኛ ዲ ክፍል ተማሪ ስር እየሄድክ ኢፍጣር እንደዚህ አለ ብለህ እስልምና እንዴት ያምራል ትላለህ። አዳነች አበቤ የሆነ እጅ ምናምን የሌለው እንደዚህ ጠምጥማ የዛሬ ሳምንት ሃሌሉያ ኢየሱስ ጌታ ነው ስትል የከረመች ሴትዮ አሁን የሆነ እንደዚህ ጠምጥማ የሆነ ሰው እያበላች ከስሯ አንቺ ንግስት ሀጅያውን ይስጥሽ ምንትሽን ይስጥሽ ይላል። የገንዘብ ሚኒስትሩ አህመድ ሺዴ፣ ጫልቱ ሳኒ ስራቸው ማታ ማታ በቴሌቪዥን መስገድ ነው። አላሁ አክበር መስገድ፣ ኢፍጣር እዚህ ብርቱካን፣ መንደሪን፣ ሚሪንዳ ቁጭ ብሎ መፍጠር። ከዛ የኢፍጣር ስርዓት ምናምን ይሄ ትክክል አይደለም። እዛው ቤት የሚችለውን በዜና አምጥተህ ለእኛ አታሳየን። ይሄ ብቻ አይደለም። ንግድ ባንክ፣ አዋሽ ባንክ፣ ማን ባንክ አሁን ይህንን ነው ዘመድኩን አበደ የሚሉት። እኔ ስርዓት አይደለም ህግ አይደለም ነው ያልኩ። ትክክል አይደለም። የመንግስት በጀት በኢድም በፋሲካና በልደትም ማለቅ የለበትም። የመንግስት በጀት የሀገሪቷን በጀት ለፖለቲካ ገጽ ግንባታ 440 አሮጊት ሰብስበህ ማድረግ የለብህም። የመንግስትና ሃይማኖት የተለያየ ነው እያልኩ ነው። እኔ የምነግርህ የሚጠቅምህን ነው። አንተ የኢትዮጵያ ንግድ ባንክ ለሰራተኞቹ ዛሬ ምሽት የፈጢራ ፕሮግራም አዘጋጀ ሲባል እዛ ስር ገብተህ አልሐምዱሊላህ ሙስሊም ያደረከኝ፣ እስልምናችን በዛ፣ እስልምናችን አበበ፣ አላህ እንትኑ ጊዜያችንን አመጣው ትላለህ። ነዳጅ ጨምሯል ጌታዬ። ሳምቡሳ ራሱ መብያ አታገኝም። እከክታካለ። እነሱ ሃይማኖት የላቸውም። በአንተ ሃይማኖት ፖለቲካ ይሰራሉ። ነገ አናትህ ላይ የሚጮሱ ነዳጅ የለ ምን የለ እከካም ስርዓትህን ነው መለወጥ ያለብህ። ኦርቶዶክሳዊ የሆነ እዛ ቃለ ሕይወት ያሰማልን። በእውነት ጠቅላይ ሚኒስትራችን በጣም ነው ጥምቀትን የገለጡት ልደትን የገለጡት ምናምን ይልኛል። እዛ መጥቶ እሱ ሃይማኖት የለው ደንበኛ ዋቢ እስላምን ኦርቶዶክሳዊ የሆነ እዛ ያለጠልጣል። አለጥላጭ ቤቴ እንኳን ቸግሮት ነው
ምን ቀን ሊያዝ እያለ ነው ጴንጤው። እንደነ ኦርቶዶክሶች ምን ቀን ሊያዝ ደግሞ እሱ መጽሐፍ ቅዱስ ላይ የለም ተብለው እንትን ስለሚሉ ያው የመለኮታዊ ጉብኝት ብለው ወይት አሜሪካ ወይት ምናምን አንዱን እንትን አምጥተው እዛ ማዘለል ነው እነሱ እንኳን ደሃ እንትን ገበሬ ተንቀሳቀስ እያልኩ ነው እኔ ለእናንተ ነው የምነግራችሁን ነገር በእውነት ስለምትሰሙኝ እና እንደዛ ነው። እስቲ ኦኬ ታፕ አንድ ጊዜ ወደ ዋናው አጀንዳ ልገባ ነው። አሁን ደግሞ የአማራ ፋኖን እንትን ልል ነው። ታፕ በጣም ደስ ይላል በእውነት። ኦኬ እሺ፣ ውጭ ያላችሁ ገባ በሉ። አሁን ስለ አማራ ፋኖ ስለ ዘመቻ አንድነት እናወራለን፣ ስለ አንድነቱም እናወራለን። ጎጃም ውስጥ ገብተን ጓጓጓጓጓጓ እናደርጋለን። በሉ ቶሎ በሉ። ታፕ እኔ ሁለተኛ ጊዜ ስጎነጭ ታፕ ውጭ ያላችሁ ገባ ምን 3000 ሰው ውጭ 6000 ሰው ቁጭ ብለን ገባ በል። ውጭ ያላችሁ ገባ ቦታ ያዙ። ታፕ አድርጉ እና ታፕ አንድ 3000 ሰው አላችሁ አይደል? 3000ችሁ 100 ጊዜ ብትነኩ 2 ሚሊዮን ይገባል ማለት ነው። ታፕ እታች 16000 ኮፒ ሊንክ ሼር ማንም ያደረገ የለም ዛሬ። በቃ ኪዳነ ምሕረት ላይ ቆማችሁ እንኳን እሷ ላይ ቆማችሁ በእውነት ምንድነው? ድመት ደግሞ ድመቷ ምን ልሁን ነው የምትለው? ሚያው አለች ድመቷ መታ ማለት ነው። እስቲ ታፕ 16000ውን 21000 መጋቢት 21 የዘመድ ቲቪ ይጀምራል። 21000 ኮፒ ሊንክ ሼር 3000 ውስጥ ያላችሁት ገባ 100 ሰው ገባ በል እንትን ቁጭ በል እዚህ 1600 700 ቶሎ በል ታፕ ብሌን ኃይሉ እንደዚህ ብላለች። ምን ማለት ነው? እንደዚህ የልብ ቅርጽ ሰጥታለች። ብሌን ኃይሉ ዜድ የሆነ አሻንጉሊት ነገር ፋኖ 4 6 7 9 11 10 14 16 አበባ አድርጓል። 100 ሰው ገብቷል። ሌሎች 100 ገባ በል። አትፍራ፣ ወሪያም ፈሪ ገባ በል። ቁጭ በል ታፕ አድርግ። አትፍራ፣ አትፍሪ፣ ገባ በይ። እኔ ለምናገረው አንቺ ምን አስፈራሽ? ገባ በል። የኔ ንግግር እውነት ስለሆነ የሚሰማው ሰው ባልተናገረው ብሎ ይበሳጭብኛል እንጂ አይጠላኝም። ማንም አይጠላኝም። እኔን የሚጠሉኝ ባይናገረው፣ በቃ እሱ ባይናገረው ዝም ቢል ነው እንጂ እኔ ለፍርድ ለክስ አላመችም፣ ለጸብ አላመችም። ብዙ ሰዎች ቴክኒኩን አያውቁም፣ ጥበቡን አያውቁም። ይላተማሉ መጥተው አይደለም። እኔ 10 ለክቼ አንዴ ነው የምቆርጠው። ፍርድ ቤትም ብሄድ ፖሊስ ጣቢያም ብሄድ ግለሰቡንም ባገኘው የምንነጋገረው በሎጂክ ነው። በቃ በተነሳው ነገር ነው እንጂ ያን ሰውዬ ለማበሳጨት ለማናደድ የማደርገው ነገር የለም።
በእውነት ልጅ ኢያሱ እናመሰግናል። ሲያትሎች ገቡ። ሲያትሎች ኮፍያ በኮፍያ እያደረጉ ነው። ስለዚህ አትደንግጡ፣ አትፍሩ። ገባ ገባ በል። ኪሩብ መጣ የእፎይን እንትን ያደረገ። ኧረ በጾሙ ማስቲካ ማን ነው ደግሞ? አባገድብም መጥቷል። ይሄ ታይትል ጊፍተር እኔ ምን እንደማደርገው አላውቅም። ይሄኛው ሰውዬ እግዚአብሔር መቼም በወጣ ይተካል። ልጅ ኢያሱ እያጎረፈው ነው እንግዲህ። ልጅ ኢያሱ ሲያትሎች መቼም የሚገርሙ ናቸው። እሺ 18,000 ገብታችኋል። 21,000 አድርሱልኝ፣ ወይ 21,000 ወይ 24,000 ቶሎ በል። 1.7 ሚሊዮን 2 ሚሊዮን ቶሎ በል እስከዛ ድረስ እኔ ጭራዬን ይዤ እንደዚህ የነ ልጅ ኢያሱን እንትን እላለሁ። አለቀ። ቶሎ በል 19,000 ገብታል። 19,000 መጣ። እያደረገ ነው። ቲክቶክ ይሄን ይወዳል። ኮፍያውን ምኑን ይወዳል። አሁን ክስ ሲመጣ ሰውየው ምን እያገኘ ነው? ቢዝነስ እያሰራ ነው ይላል። ቻይና ቢዝነሷን ነው የምታየው። ቢዝነስ እያሰራ ነው። አዎ እንትን እያለ ነው። አዎ ሰዎች ታፕታፕ እያደረጉ ነው። አዎ ኮፒ ሊንክ ሼር እየተደረገ ነው። አዎ ኮፍያ እየተሰጠ ነው። አዎ የሆነ ቺርስ የሚል ነገር የሚበተን እየተደረገ ነው። አዎ በቃ አበባ እየወረደ። አዎ እንደዚህ ነው የምታ። አዎ አሁን በቀን ብመጣና በቀን እንትን ብል በቀን $500 €500 ብሰራ በወር አስቡት። ለቢዝነስ ቢሆን ማለት ነው። እንደሞጣ ጠዋት 3 ሰዓት ተቀምጬ ከሌሊቱ 9 ሰዓት ላይ አማራ ተጀመረ። እኔን እናንተና ሳትደግፉ ሂጂበት ብሪጅስቶን ሂጂበት ሞጤ ያሳዝነኛል። ትላንት ግን አንበሳ ወርደውለት በጣም ነው ደስ ያለኝ። ለሞጣ አንበሳ ወርደውለት አማሮች ቆሜ ነው ያጨበጨብኩት። እንደዚህ አሁን እኔ ራሴ ቀን በቀን ብገባ ቱቲ ነው የምሆነው። ደግሞ ጌም ቢጫወት አሁን እዚህ ጌም ብገባ ቢጫወት ምን ብል አስቡት። እኔ በሳምንት አንድ ቀን መጥቼ ቋ አድርጌ ነው። እስቲ እንደው አስቡት። እንደነ ዋና አዋራ እንደነ ዘራ ያዕቆብ የለሽም እንደ ፊሽካዋን ላኪልኝ እንጂ እንደነ ዘራ ያዕቆብ ቁጭ ብዬ እነፎይ እንደዚህ ብለው መለካቶ ዋይ ብል አሁን እንደነሱ ቁጭ ብዬ ብል ቀን በቀን ጠዋት ተቀምጬ ጃልንትና ግባ ብል አስባችሁታል? ቲክቶክ ላይ የሚሰራው ገንዘብ እንደ አልማዝ ባለ ጭራ እንቅልፍን ቢስ ይለኝ ግቡ አንዴ ግቡ ብዬ እንቅልፌን ግቡ አንድ ጊዜ ግቡ። አንተ ሃይማኖት እኔን እንደዚህ